ሲምቦል ምንድነው ሲባል ሲምቦል ማለት መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የሚወክሉ መጽሐፍት ሁሉ ስለኔ ምን ያላሉ ያወራሉ ይላል። በነገረ መለኮት ላይ ታይፖሎጂ የሚባል ነገር አለ። ታይፕ ማለት ነገርን የሚወክል ነው። እዚህ ክፍል ላይ ስንነጋገር አንድ ነገር አለ። መጀመሪያ የኢየሱስን ስጋ የሚወክለው ዳቦ ነው። ይህ የክርስቶስ ኢየሱስ ምንድነው? ስጋ ነው ብለን ምን ቆርሰው ስለኛ የተቆረሰው ብለን ነው። ጽዋው ወይም ወይኑ ምንድነው? በደሞዝኛ ሀገር ደግሞ ቪንቶ ምንድነው የሚወክለው? የክርስቶስ ኢየሱስን ደም ነው የሚወክለው። ሲምቦሊክ ሪፕሬዘንቴሽን ነው። ሌላኛው ቀስተ ደመና አሁን ጌዮቹ የኛ አርገውታል እንጂ እነሱ የኛ ብለው አርገውታል እንጂ ትክክለኛው ቀስተ ደመና የኮቨነንት ወይም የኪዳን ምልክት ነው። ክብር ለኢየሱስ ይሁን። ሌላኛው መጽሐፍ ቅዱስ ውስጥ መቅረዝ አለ። መቅረዝ ደግሞ ሁለት ትርጉም አለው። አንደኛ የእግዚአብሔር የሰባቱ መንፈስ መገለጫ ነው። ሁለተኛ ደግሞ ምንድነው መቅረዝ ስንል መቅረዝ ደግሞ የቤተ ክርስቲያን በአዲስ ኪዳን ላይ ዮሐንስ 1 ላይ ዮሐንስ ራእይ 1 ቁጥር 20 ጀምሮ ኢየሱስ የሚፈታው ክፍል አለ። ዛሬ ማሳያችሁ 7 ቁጥር የሚባለው ነገር ምን ትርጉም አለው ሲል 7 ቁጥር የሚለው ነገር በጣም አጠን ነው እና ኦልሞስት ባህር ነው። ባህር በርስቲ እና በጣም ብዙ ሰዎች በ7 ቁጥር ላይ የተጻፉ መጽሐፎችን ለማየት ሞከርኩኝ። እግዚአብሔር ለምንድነው 7ን የፈጠረው? እግዚአብሔር 7ን ለምን መረጠ ሲባል በሂብሩ ቋንቋ ነምበር 7 ወይም 7 ቁጥር አንብሬከብል ነምበር ወይም የማይሰበር ፐርፌክሽን ፍጹም የሆነ እና ፉልነስ ሙላት የሆነ የበረከት ብሌሲንግ ቁጥር ነው። ይሄ ቁጥር የሚገርማችሁ ነገር ወደ ሪያሊቲው ዓለም ላይ ህይወታችን የተያዘው ግን በቁጥር ነው። ታውቃላችሁ? ዘመናችን የተወሰነው በቁጥር ነው። ሳምንታችን የተወሰነው በቁጥር ነው። እድሜያችን የተወሰነው በቁጥር ነው። ቁመታችን በቁጥር ነው። ሆስፒታል ስንሄድ ደማችን የሚለካው በቁጥር ነው። ገንዘባችን ኑሯችን ራሱ ምንድነው? በቁጥር ነው። እና ቁጥር ትልቅ ቫልዩ አለው። እና ቁጥር የሚለው ሐሳብ በጣም ቬሪ ፓወርፉል ነው። ቁጥር ላይ ስንመለከት 7 ቁጥር ደግሞ በዓለም ላይ ያሉ ታላልቅ ኦርጋናይዜሽኖች ኩባንያዎች ከቦይንግ 77 ጀምሮ 3000 የሚሆኑ ኩባንያዎች 7 ቁጥርን ይመርጣሉ። 3000 ምክንያት ሰጥተው ብራንድ ኔማቸው ኒክኔማቸው እና ኒክኔም ወይ መለያቸው ብራንድ ማለት መጠሪያቸው ነው። ለምሳሌ ጫማ ይገጭ ያደረገው ናይክ ነው። ናይክ የሚለው ቃል የራይት ምልክቷ ምንድናት? ማርክ ትባላለች። ልክ እንደዚሁ መለያ ማለት ነው። እና በጣም 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 7 ቁጥር በጣም የጠለቀ ነገር አለ። በኢትዮጵያ ኦርቶዶክስ ታሪክ ላይ ወደ ኋላ ሄጄ አንድ መጽሐፍ የጻፈ ሰው አገኘው። መምህር ሰለሞን የሚባል ሰውዬ። ይሄ ሰውዬ የጻፈው መጽሐፍ ላይና የሱን ንግግር ስሰማ አንድ ነገር ሲናገር ሰማሁ። እንዴት መጽሐፉን ልጽፈው ቻልክ ሲሉት የሊቁ ያሬድን ታሪክ ሰምቼ ነው አለ። ሊቁ ያሬድ ታውቁታላችሁ እንግዲህ ሰውየው ወደ ላይፉ ከትምህርት አልገባው አለ። እየወደቀ እኔ አይገባኝም ትምህርት ለኔ ያልተሰጠኝም ብሎ አንድ ዛፍ ጥራ ስር ቁጭ ብሎ ጋረንድ ብሎ ሲያይ አንዲት ትል ወደ ላይ ትወጣለች ትወድቃለች ይቆጥራል። በሰባተኛው ፈጽማ ወጣች እና ይሄ ነገር የኔም ህይወት እንደዚህ ይሆናል ብሎ ተመልሶ ያንን አብሮት ወይ መረዳት ይዞ 7 ቁጥር መጽሐፍ ቅዱስም 7 ቁጥር ሲናገር ጻድቅ 7 ጊዜ ይወድቃል ይላል። 7 ጊዜ ደግሞ ይነሳል። 7 የሚለው ቃል አብሶሉትሊ በህይወት በደክም አብሶሉትሊ የሚያነሳ እግዚአብሔር እጅ አለ። ክብር ለኢየሱስ ይሁን። 7 የሚገርማችሁ ይሄ የኦርቶዶክሶቹ ሐሳብ ላይ በጣም አሪፍ ነገር ሲያወሩ ሰማው። የሰው ልጅ 7 የስሜት ህዋሳት ነው ያለው ይላሉ። 7 የስሜት ህዋሳት አንደኛው አመናቃቸው 5 ህዋሳቶች ናቸው። እነዚህ ሻክ እየተማሩት ያሉት መቅመስ፣ መንካት፣ ማየት፣ መዳሰስ። ከዛ ባለፈ 2 ግን አሉት። ምን ይባላል? አንደኛው አሉ ኢንቱዊሽናል ወይም ፕሮፌቲካል የሆነ ኢንሳይት አለው የሰው ልጅ ምን የወደፊትን ያልማል፣ ራእይ አለው፣ ቪዥን አለው፣ ያለፈውን ደግሞ ይመለከታል። ሌላኛው ደግሞ ምንድነው ሲባል የሰው ልጅ በህይወት ውስጥ ምን ያደርጋል? የገዥነት ኃይል አለው።
እስቲ ገዥነት በሉ። አው ለዛ ነው እግዚአብሔር በዘፍጥረት ላይ የሰው ልጅ ሲፈጥር ግዛ ብሏል። ሃፍ ዶሚኒየን ገዥነት ሊደርሺፕ ሰው ልብ ውስጥ ያለ ነው። ተመልከቱ አሁን እኔ ማሳያችሁ የሰባት ቁጥርን ጥቅም ነው። ሰባት ቁጥር የሚገርማችሁ በሰውነታችሁ ላይ 7 ሊትር አንድ በስተንፈስ ተነፍሱ 7 ሊትር ነው የምትነፍሱት። 7 የህይወታችሁ እንሽርሽሪት አለ በሰውነታችሁ የሚንቀሳቀስ 7 ነው። 7 ቀዳዳዎች አሉት ውስጥ የሚያስወጣባቸው 7 በህይወታችሁ ላይ 7 ቁጥር ያለው ፋክተር በጣም ትልቅ ነገር ነው። ከጥቂቶቹ ላውራችሁ። የሰው ልጅ 7 የኑሮ ደረጃዎች አሉ። ይወለዳል፣ ያድጋል፣ እስከሚሞትበት 7 ስቴጆች ናቸው። ሌላኛው የሰው ልጅ ትልቁ ነገር በጣም በሚገርማችሁ ሁኔታ በዩኒቨርስ የሚባለው ሶላር ሲስተም ውስጥ 7 ነገሮች አሉ። ሶላር ሲስተም የተማረ ሰው ይሄ የሚታየው ዩኒቨርስ ጽንፈ ዓለሙ ላይ ወይም ሶላር ሲስተሙ ላይ 7 ቪዚብል ኦብጀክቶች አሉ። አንደኛው ፀሐይ፣ ጨረቃ፣ ሜርኩሪ፣ ጁፒተር፣ ቬነስ፣ ሳተርን ተብሎ ይጠራል። እነዚህ ነገሮች እግዚአብሔር ለምንድነው 7 ቁጥርን ብዙ ጊዜ የሚጠቀምበት? ሌላኛው ደግሞ በማቴማቲክስ ህግ ላይ 7 ቤዚክ ማቴማቲካል ኦፕሬሽኖች አሉ። አንደኛው ማቴማቲክስ የተመረቃችሁ ታግዙኛለሁ። አዲሽን መደመር፣ ሰብስትራክሽን መቀነስ፣ መልቲፕሊኬሽን ማባዛት፣ ዲቪዥን ማካፈል፣ ኤክስፖኔንሺዬሽን እቺ የእንትን ምልክት፣ ስኩዌር ሩት እንደዚህ የምትባለው ምልክት እና ፋክቶሪያልስ የምትባለው የጠቃላጋ ነው ምልክት የምትመስሉ ቤዚክስ የማቴማቲክስ ህጎች አሉ። እንግዲህ ሳይንሱ ዓለም አንድ የማቴማቲክስ ፕሮፌሰር 440 ሰዎች ላይ ሪሰርች ሰራ። 440 ሰዎች ላይ የሰራው ሪሰርች ውስጥ አንደኛው ምንድነው ሲባል የምትወደው ቁጥር ስንት ነው ተብሎ ተመረጠና እና ሁሉ አብዛኛው ሰው 7 ቁጥር ነው የመረጠው። 7 ቁጥር ምንድነው ሲባል መለኮታዊ ቁጥር ነው። መጽሐፍ ቅዱስ ጋር ደግሞ 7 ቁጥር ምን ያገናኘዋል? ለምን እግዚአብሔር 7ቱ መናፍስቶች ብሎ ጠራ? ዛሬ ይህንን ነገር እንነጋገራለን። የሚሰማይ ሰው ነገሩ ይቀየራል። 7 በሉ እስቲ። ክብር ለኢየሱስ ይሁን። 7 ቁጥር መጽሐፍ ቅዱስ ላይ አንደኛው የመጀመሪያው ትርጓሜ የሪዴምሽን ምልክት ነው። የፎርጊቭነስ ወይም የምህረት ምልክት ነው። የምህረት በሉ እስቲ። ዘሌዋውያን 4:17 ላይ ደግሞ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመጋረጃው ፊት ለፊት 7 ጊዜ ይረጨዋል። 7 ጊዜ ሪዴምሽን ማለት የመንጻት ምልክት ነው። እግዚአብሔር እኛን ሲረጨው 7 ጊዜ ደሙን ምን ያደርጋል? ፈጽሞ እንዳጸዳን፣ ፈጽሞ ከኃጢአታችን ይቅር እንዳለን የምናምንበት ነው። አሜን የሚል ሰው ሆነለት። ለዛ ነው ወደ ኢየሱስ መጡ። ይሄ ሪዴምሽን ወይም ቤዛነት የሚል ነው። ሁለተኛው ይቅርታ ወይም ፎርጊቭነስ የሚለው ነው። ይቅርታ ምንድነው? ማቴዎስ 18 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። በማቴዎስ 18 ቁጥር 21 ላይ ወንድምህ ቢበድልህ ገስጸው፣ ቢጸጸትም ይቅር በለው። በቀንም 7 ጊዜ እንኳን ቢበድልህ በቀንም 7 ጊዜ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው። በቀን ሌላ ቦታ ጊዜ ደግሞ ኦኬ ኢየሱስ እንደዚህ አለ። ወንድሜ ጴጥሮስ መጣና ለኢየሱስ ጠየቀው፣ ወንድሜ ቢበድለኝ በቀን 7 ጊዜ ይቅር ልበለው ወይ ሲለው አልልህም አለው። 7 ጊዜ 7 ጊዜ 7 ምንድነው የሚያሳየው? ፐርፌክሽንን ነው የሚያሳየው። አሁን የመጣበት ሐሳብ 7 ቁጥር ምን አይነት የሚገርም ቁጥር እንደሆነ እንመለከታለን። የሚገርማችሁ ነገር ከ7 ቁጥር ጋር በተያያዘ 7 ቁጥር የምን ቁጥር ነው? የእረፍት ቁጥር ነው። እግዚአብሔር በመጀመሪያው ቀን ምን ሰራ? 6ቱን ቀን ከሰራ በኋላ 7ኛውን ቀን ምን አደረገ? አረፈ። ያ እረፍት በብሉይ ኪዳን ላይም በዕብራውያን መጽሐፍ ላይ እናንተ ግን የሰንበት እረፍት ምን ብሏቸዋል? ተገብቷቸዋል። ዲትሮኖሚ ዘዳግም 5:12 ላይ እንደዚህ ይላል፣ እግዚአብሔር አምላክም እንዳዘዘ የሰጠህን ቀን ትቀድሰው ዘንድ ጠብቅ። 6 ቀን ለሥራ ተግባርን ሁሉ አድርግ፣ 7ኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ እንዲታርፍ ሌላና ገረድህም ያርፉ ዘንድ አንተ ወንድ ልጆችህም ሴት ልጆችህም ከብትህም ሁሉ በእጆች ውስጥ ያለው ነገር ሁሉ በእርሱ ምንም ስራ አይስሩ።
ምንም ስራ ምን አትበሉ አይስሩ ማለት ሬስት አድርጉ። ዛሬ የሆነ ማረፍ የሚሆንለት ሰው አለ። 7 ቁጥር ማለት ማረፍ ማለት ነው፣ ረፍት ነው። ዛሬ ይህንን መለኮታዊ ቁጥር ነው። መጽሐፍ ቅዱስ ላይ 7 የሚለው ቃል በጣም ይገርመኛል። ለምሳሌ 7 መቅረዞች አዩ ይላል ራእይ 1:23 ላይ 7 መቅረዞች ያለው አብያተ ክርስቲያናት ናቸው ይላል። 7 መቅረዞች አለው። በመቅረዙ መካከል የሰው ልጅ የሚመስል አየሁ። እነሱም የመቅረዙን ትርጉም ምንድነው አለኝ። አንደኛው ምንድነው አለኝ አለ አብያተ ክርስቲያን፣ ቤተ ክርስቲያን ነው የሚወክለው። 7 አብያተ ክርስቲያናት፣ 7 መቅረዞች። ራእይ መጽሐፍ ላይ ደግሞ በዙፋኑ ፊት 7 የእሳት መብራቶች ነበሩ። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። 7 በዙፋኑ ፊት 7 የእሳቶች መብራቶች ነበሩ። 7 የእግዚአብሔር ምኖች ናቸው? መናፍስቶች ናቸው። 7 ቁጥር በጣም ብዙ ነገር ይዟል። የምትመለከቱት መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ በዮሐንስ ምዕራፍ 2 ላይ እስከ 11 ባለው ክፍል ላይ 7 ተአምራቶችን ሰርቷል። ኢየሱስ ክርስቶስ የእስራኤል ሕዝብ ኢያሪኮን ለመጣል ስንት ቀን ፈጀበት? 7 ቀን። አሜን በሉ። ኖህ የጥፋት ውሃው ከሞላ በኋላ ርግቧን ላካት ይላል። ርግቧን ላካት ዝናቡ ካቆመ ከ7ኛው ቀን በኋላ this is መለኮታዊ ምን አለው? ትርጉም አለው። ሌላ ቦታ ላይ ኢየሱስ ክርስቶስ ምን ብሎ መስክሯል? ኢየሱስ ክርስቶስ ስለ እግዚአብሔር መንግስት ካወራቸው ምሳሌዎች ውስጥ ስንት ናቸው? 7 ምሳሌዎች ናቸው የእግዚአብሔር መንግስት። ሌላኛው ክፍል በራእይ መጽሐፍ ላይ 7 ትራምፔትስ ወይም መለከት አየሁ ይላል። 7 ምን አየሁ? ላይት ቦልስ፣ ፋየር ቦልስ፣ ወርቃማ እሳታማ መብራቶች አየሁ። ዮሴፍ ያያቸው አሉ። 7 የመከራ አመታቶች፣ 7 የድርቅ አመታቶች። 7ቱ ምን አይነት የትሪቡሌሽን አመት? የመከራው 7ቱ አመት፣ 3 አመት ተኩሉ የበረከት አመት፣ 3 አመት ተኩሉ ደግሞ የምን አመት? ለምን እግዚአብሔር ይሄንን መረጠ? ለዛ ነው በዳንኤል መጽሐፍ ላይ በጣም ብዙ ነገር ተገልጿል። ከጊዜ አንፃር ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው ቃላቶች ስንት ቃላቶች ናቸው? 7 ቃላቶች። አባት ሆይ አንድ የሚሰሩትን አያውቁምና ይቅር በላቸው። አባት ሆይ ሰውነቴን ለአንተ አሳልፌ ሰጠሁ፣ ይቅር ነፍሴን። ቴቴለስታይን ተፈጸመ። ኤልሳ የሶሪያውን ጄኔራል ዮርዳኖስ ሄደ 7 ጊዜ ምን በል ብቅጠል ለምበል ያኔ ፈውስን ታገኛለህ። 7 በሉስ። ሐዋርያቶቹ 7 ዲያቆናት መረጡ። ዝም ብሎ አይደለም፣ መለኮታዊ አጀንዳ ስላለው ነው። ሌላ ቦታ ላይ ስትመለከቱ ራእይ መጽሐፍ ላይ ያለው ላሳያችሁ። ስለ 7 ቁጥር መጽሐፍ ቅዱስ ውስጥ ብቻ 700 በላይ ተጽፏል። 700 በላይ ከዘፍጥረት እስከ ራእይ 7 ቁጥር ላይ ሚኒንጉ አንደኛው 7 ቤተ ክርስቲያኖች አሉ ይላል ዮሐንስ ራእይ ላይ። 7 የእግዚአብሔር መንግስት the spirit of God 7ቱ የእግዚአብሔር መናፍስት፣ 7 አብያተ ክርስቲያን፣ 7ቱ ማህተም፣ 7ቱ እሳቶች፣ 7ቱ መለከቶች፣ 7ቱ ደብዳቤዎች፣ 7ቱ መላእክቶች፣ 7ቱ ከዋክብቶች። ሐራሜን በሉስ። ይሄ ሁሉ ነገር የሚያሳየው 7 የሚለው ቁጥር መለኮታዊ ሚኒንግ አለው። ክብር ለኢየሱስ ይሁን። ዛሬ ለአንድ ሰው 7 ቁጥር የሚበራለት ሰው አለ። ዛሬ እግዚአብሔር በአንድ አቅጣጫ የመጣብህ በ7 አቅጣጫ ይበተናሉ አለ። ፈጽመው ሊያጠፏችሁ የመጡት ነገር ፈጽመው ይጠፋሉ። ፈጽመው እግዚአብሔር በ7ቱም አቅጣጫ ምን ያደርጋል? ይባርካል። ዛሬ አንድ ሰው በረከት ይሆንለታል። 7 ቁጥር ይሄ ኃይል አለው። እዚህ ሲናገር ደግሞ ስለ 7 ቁጥር ከተነጋገርን የእግዚአብሔር 7ቱ መናፍስቶች ውስጥ ምንድነው? ኢሳይያስ 11 ላይ ፓስተር እግዚአብሔር
ሰባት መንፈስ ምናምን አይደለም። ሰባት ለምን እግዚአብሔር መረጠ? መለኮታዊ ቁጥር ስለሆነ። እግዚአብሔር ለምንድነው ሰባቱን የእግዚአብሔር መናፍስቶች በተለያዩ ኦብጀክቶች ሊመስል ፈለገ? ለምን እግዚአብሔር ሰባቱን የእግዚአብሔር መናፍስቶች ለምን መረጠ? እሺ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ ሁለት የምክርና የኃይል መንፈስ፣ እሺ የእውቀትና እግዚአብሔርን የመፍራት መንፈስ ይፈታል። እሺ እግዚአብሔርን በመፍራት ደስታውን ያያል። በጣም ብዙ ሰው ማወቅ ያለበት ነገር አንድ ነገር ነው። የእግዚአብሔር መንፈስ በሰባት ሲምቦሊክ ሪፕሬዘንት ይደረጋል። መጀመሪያው ሪፕሬዘንት የሚደረገው በመኖራ ወይም በመቅረዝ ነው። እስቲ መቅረዝ በሉስ። ሁለተኛ ሰባት ቀንድ አየሁ ይላል። ሶስተኛ ሰባት አይን አየሁ ይላል። አሜን። ሌላ ድንጋይ አየሁ ይላል ዘካርያስ ላይ። በድንጋዩ ላይ ደግሞ ሰባት አይኖች አየሁ ይላል። እነዚህ ነገሮች መለኮታዊ መገለጦች ናቸው። መለኮታዊ ሲግኒፊካንት ናቸው። በጣም ልታውቁ የሚገባችሁ ነገር ምንድነው? ሰባት ቁጥር ካልኳችሁ ሰባት ቁጥር ጥልቅ የሆነ ምስጢር ነው። ጥልቅ የሆነ ኃይል ነው። በሰባት ቁጥር መካከልና በእናንተ መካከል ያለውን ነገር ዛሬ ለይተን እንሄዳለን። ክብር ለኢየሱስ ይሁን። በነገራችን ላይ የእግዚአብሔር መንፈስ አንድ መንፈስ ነው። ሰባት መንፈስ የለውም። እስቲ የእግዚአብሔር መንፈስ በሉ። አንድ መንፈስ ነው በሉ። ሰባት መንፈስ የለውም። ምን ማለት ፈልጎ ነው ዮሐንስ? ሰባቱ መናፍስቶች ከሰባቱ መናፍስቶች አንድ ስለ መንፈስ ቅዱስ ላውራችሁ። መንፈስ ቅዱስ ማለት one of the third person of Trinity ነው። ከስላሴ እንደ አንዱ ነው። በአብ በወልድ በመንፈስ ቅዱስ መካከል ውስጥ ያለውን የአብና የወልድ የመንፈስ ቅዱስን ምንን ይዟል? መለኮትነትን ይዟል። መለኮት ማለት ምን ማለት ነው ብላችሁ ስትሉ መለኮት ማለት አራት ባህሪያቶች አሉት። ፈጣሪነት ማለት ነው። ዲቲ ወይም ዲቪኒቲ የሚለው ቃል ነው። መለኮት የሚለው ቃል ምን አለው? አራት ሚኒመም ባህሪያቶች አሉት። አንደኛ መለኮት ሁሉን ቻይ ነው። ሁለተኛ ሁሉን አዋቂ ነው። መለኮት ዘላለማዊ ነው። ሁሉን በሁሉ ስፍራ ይገኛል። ኦምኒሳይንት ነው። ኦምኒፖተንት ነው። ኦምኒፕሬዘንስ ነው። አሜን። ኢተርናል ነው። ዘላለማዊ ነው። እግዚአብሔር መንፈስ ቅዱስ ይሄንን ይዟል። መለኮት አንድ ነገር ልታውቁ የሚገባችሁ ነገር ምንድነው ስትሉት፣ መንፈስ ቅዱስ ብዙ ሰዎች እንደሚያስቡት መንፈስ ቅዱስ የእግዚአብሔር ኃይል ነው፣ የእግዚአብሔር እስትንፋስ ነው፣ የእግዚአብሔር ፓወር ነው ብለው ያስባሉ። ኖ፣ መንፈስ ቅዱስ ህላዊ ነው። ህላዊ ማለት he have a personality። አንድ ህላዊ ወይም ፐርሰን የሆነ አካል ምን ይይዛል? እስቲ እንየው። አንደኛ መንፈስ ቅዱስ ብዙ ሰዎች እንደሚያስቡት እርግብ አይደለም። እስቲ እርግብ አይደለም ብሎ የእግዚአብሔር ቃል ሲናገር ማቴዎስ 3:16 የእግዚአብሔር ሰማያትም ተከፈቱ የእግዚአብሔር መንፈስ በእርግብ አምሳል ወረደ ይላል። like he descended like a dove። የእግዚአብሔር መንፈስ እርግብ አይደለም። ሰዎች እንደሚያስቡት ሲልድ አይደለም፣ ማህተም አይደለም። ለዛ ነው እናንተ ግን ይላል ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳሱ። do not grieve thy holy spirit። መንፈስ ቅዱስ ምን አይደለም? የተስፋውን መንፈስ እናንተ ምን ብላችኋል? ታተማችኋል። ማህተም አይደለም። በሲምቦል ይገለጻል። መንፈስ ቅዱስ ውሃ አይደለም። ስኬል ላይ ያለውን ክፍል ይነግረን። ከቤተ መቅደሱ የሚወጣ የህይወት ወንዝ ዮሐንስ ወንጌል 3:7 ላይ ቁጥር 38 ላይ ማንም የተጠማ ቢኖር ወደ እኔ ይምጣ ከሆዱ የህይወት ውሃ ወንዝ ይፈልቃል። መንፈስ ቅዱስ በውሃ ሊገለጥ ይችላል እንጂ መንፈስ ቅዱስ ሕያው ነው። መንፈስ ቅዱስ ፐርሰን ነው። ዛሬ አንድ ሰው ይሄ ጌታ ይገናኛችሁ፣ ይሄ ጌታ ይገናኛችሁ፣ እንደ ወዳጅ አውራችሁ፣ ራሱን ይግለጥላችሁ። መንፈስ ቅዱስ አውሎ ንፋስ አይደለም። ሐዋርያት ሥራ ላይ ድንገት ይላል 2:4 ላይ የሚነጥቅ አውሎ ንፋስ ቤቱን ሞላው። rushing mighty wind appear አደረገ። መንፈስ ቅዱስ ምን አይደለም? እሳት አይደለም። ድንገት የተከፋፈሉ ልሳኖች ወረዱባቸው። የተከፋፈሉ ልሳኖች ሙሴንም በሲና ተራራ ምን አደረገው? በቁጥቋጦ ውስጥ
ተገናኘው፣ ተገለጠለት። መንፈስ ቅዱስ በእሳት ሊገለጥ ይችላል እንጂ መንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ያለ እኩል የሆነ ስብዕና አለው። አንድ ሰው ዛሬ መንፈስ ቅዱስ ወይ በሉት፣ እወድሃለሁ በሉት፣ አከብርሃለሁ በሉት። መንፈስ ቅዱስ ዘይት አይደለም። አንደኛ ሳሙኤል 16 ላይ የእግዚአብሔር መንፈስ ዘይቱን በሳሙኤል ላይ ሳሙኤል የብሬሌውን ወስዶ በሳኦል ላይ ባደረገ ጊዜ የእግዚአብሔር መንፈስ በኃይል መጣበት። ሲምቦሊክ ሪፕሬዘንት ነው፣ ምልክት ነው። መንፈስ ቅዱስ ምን አይደለም ሌላ። መንፈስ ቅዱስ አንድ ሰብአዊ የሆነ ህላዊ የሆነ ፐርሶናሊቲ ሶስት ነገሮች አሉት። ለምሳሌ ሶስት ነገሮች ካሉት ነገሮች ምንድነው? ዕውቀት በሉ እስቲ፣ ፍቃድ በሉ፣ ስሜት። መንፈስ ቅዱስ እኒህ ነገሮች ያሟላ ከስላሴ አካል ውስጥ ነው። የመጀመሪያው ምንድነው ብላችሁ ስትመረከዙ መንፈስ ቅዱስ ሲባል ሰባት መብራት እንዳይመስልህ ነው። መንፈስ ቅዱስ ምንድነው ስትሉ አንደኛ ዕውቀት አለው። እስቲ ዕውቀት አለው በሉ እስቲ። ለዛ ነው መንፈስ ቅዱስ ዕውቀት ካለው አንደኛ ቆሮንቶስ 2:10 ላይ ከሰው መንፈስ በስተቀር የሰውን ልብ የሰውን መንፈስ የሚያውቅ የለም። መንፈስ ግን የተጠለቀውን የእግዚአብሔርን ነገር ያውቃል፣ ይመረምራል ይላል። he have intellect knowledge አለው። ለዛ ነው ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው። ነህምያ 9:20 ላይ መንፈስ ቅዱስ ምንድነው? he have a personality ያውቃል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ንፋስ አይደለም። የሆነ ልሳን አናግሮህ አንቀጥቅጦህ ጥሎህ የሚሄድ አይደለም። መንፈስ ቅዱስ ፐርሰን ነው። ያወራሃል፣ ድዌልስ ያደርግብሃል። ሐራሜን በሉስ። ዮሐንስ ወንጌል 14:26 አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኙ እርሱ ሁሉን ያስተምራችኋል፣ ወደ እውነት ሁሉ ይመራችኋል። ራሜን። መንፈስ ቅዱስ ያስተምራል። መንፈስ ቅዱስ ምን ያደርጋል? ወደ እውነት ሁሉ ይመራል፣ ዕውቀትን ይሰጣል። ዛሬ አንዷ ደወለችልኝና ነብይ አለችኝ ሰራተኛ ምረጥልኝ አለች። ይሄንን አባባልሽን መድረክ ላይ አስተምሬ ለህዝብ መቀጣጫ ነው ማድረግሽ አልኳት። ሳቀች። እኔም ቃሌን አከበርኩኝ። ለምን ከመንፈስ ቅዱስ ጋር ኢንቲሜሲ ከሌለህ ሰራተኛ ምረጥልኝ፣ ውሻችን ምን አይነት ከለር ትሁን ብለህ ትረብሸኛለህ። ለምን? መንፈስ ቅዱስን ስላላወቀው። ራሜን በሉስ። መንፈስ ቅዱስን ካወቀው በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ነው። ራሜን በሉ። መንፈስ ቅዱስ ምንድነው? መሪ ነው፣ ያውቃል፣ ወደ እውነት ሁሉ ይመራሃል። መንፈስ ቅዱስ ነገርን ይገልጥልሃል። እና ንቅሳት አማን ነው ወይስ እዚህ ጋር ትልትል ያላት ልበልሽ? ራሜን። መንፈስ ቅዱስ ፍቃድ አለው በሉ እስቲ። he have a free will አንድ ፐርሰን እግዚአብሔር አንዱ በእግዚአብሔር ላይክነስ እና ኢሜጅ የተፈጠርንበት ምክንያት ምንድነው? ፍቃድ አለን። እስቲ ፍቃድ አለን በሉ። እግዚአብሔር ባይዘወይ ማለት ነው ፍቃድህን ይዘህ ፍቃዱህን ለሱ እንድታስገዛለት ነው የምትፈልገው እንጂ እግዚአብሔር ሮቦት አልፈጠረም። አንዳንድ ሰዎች መንፈስ ቅዱስን እንደ ፓወር ያስባሉ። አይ ኖ መንፈስ ቅዱስ የእግዚአብሔር ኃይል ነው፣ እውነት ነው። ግን ኃይል ብቻ አይደለም። ራሜን። መንፈስ ቅዱስ ምን አይደለም? እርግብ አይደለም፣ በእርግብ አምሳል ተገልጧል። መንፈስ ቅዱስ ሃሌሉያ ሃሌሉያ ደውሸባ። ለዛ ነው ፍቃድ ካለው መንፈስ ቅዱስ ምንድነው ስትሉ አንደኛ ቆሮንቶስ 12 ላይ የእግዚአብሔር ቃል መንፈስ ግን እንደወደደ ለእያንዳንዱ እንደ ፍቃዱ ለአንዳንዶች ምን ይሰጣል? የጥበብን ቃል ይሰጣል። ለአንዳንዶች የዕውቀትን ቃል ይሰጣል። ለአንዳንዶች የመፈወስን ስጦታ ይሰጣል። the nine gift of Holy Spirit። መንፈስ ግን እንደፈቀደ የጊፍቱ ባለቤት መንፈስ ቅዱስ ራሜን። ይሄ መንፈስ ቅዱስ አንተ ውስጥ አለ፣ ያንተ ጌታ ነው፣ አብሮህ ይኖራል። ሁለተኛ መንፈስ ቅዱስ ፍቃድ ስላለው ይከለክላል። ጳውሎስ መንፈስ ቅዱስ ዮሐንስ 16 ላይ ከለከለን ይላል። እንዳንመጣ መንፈስ ቅዱስ ምን አለ? ሮሜም የመንፈስ ቅዱስን ፍቃድ እስካገኝ ድረስ መጥቼ እናንተን ልጎበኛችሁ እናፍቃለሁ፣ ግን መንፈስ ቅዱስ ከልክሎኛል። መንፈስ ቅዱስ ይከለክላል። መንፈስ ቅዱስን ስማ፣ መንፈስ ቅዱስን ስማ። ሂድ ሲልህ ሂድ፣ ግባ ሲልህ
እግዚአብሔርን መስማት ማለት ሲምፕል ነው። የእግዚአብሔር ቃሉ ነው የሚመራ። መጀመሪያ መንፈስ ቅዱስ ብሎ ያዛል። አንድ ፐርሰናሊቲ ውስጥ ያዛል። ሂ ኮማንድስ ዜም። ሐዋርያት ሥራ 13 ላይ ጳውሎስና ሲላስን ለአገልግሎት በጾሙና እያመለኩ እየጸለዩ ባለ ጊዜ መንፈስ ቅዱስ እንዲህ ብሎ አዘዘ፣ ተናገረ። ሂ ኮማንድስ ዜም። መንፈስ ቅዱስ ይለያል። መንፈስ ቅዱስ ይናገራል። መንፈስ ቅዱስ ብሎ ስሜት አለው። ስሜት አለው ስትሉ ስሜት ፊል ያደርጋል። ብዙ ሰው መንፈስ ቅዱስን ስሜት እንዳለው አያውቅም። ኖ መንፈስ ቅዱስ ያዝናል። ቅድም እንደነገርኳችሁ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ፣ መንፈስን አታጥፉ ይላል። አንዳንድ ሰዎች ታውቃላችሁ ፐርሰናሊቲ ሀበሻ እንደዚህ ያደርጋል። አላደርኩም ይደውልና ነብይ ይቅርታ ሰው እንዲያይሰማብኝ ነው። ያኔ አንተ ከዛ መንፈስ ወረድክ። መንፈስ ቅዱስ ኔክስት ስቴፕ ላይ ትንቢት ሊመጣልህ እግዚአብሔር ህልውና ሊናገር ከዛ ፕሬዘንስ ያወርዳል። እዛ ነው መንፈስን አታጥፉ፣ ትንቢትን አትናቁ፣ መንፈሳዊ ስጦታን በብርቱ ፈልጉ። መንፈስ ቅዱስ በሉ እስቲ ያስፈልገናል በሉ እስቲ አሜን። መንፈስ ቅዱስን የሚፈልግ ሰው መንፈስ ቅዱስ ማለት ምናምን አይደለም። መንፈስ ቅዱስ ፐርሰን ነው። just communicate him። ፍቃዱን ስማለት። አንብብ ሲልህ አንብብ፣ ግባ ሲልህ ግባ፣ ውጣ ሲልህ ሂድ፣ አንብብ። ከሱ ጋር ሪል ታይም ይኖር፣ ፌሎሺፕ ይኖር። ቃሉን ስማ። አንድ ፓስተር ቤኒ he's the man of Holy Ghost። ይሄ ሰውዬ ሲናገር why what's your secret? I daily እግዚአብሔርን ቃል አጠናለሁ። ለምን? ቆላስይስ 3:16 ቃሉን በሙላት ይኑርባችሁ። the word of God dwells richly። በሙላት ይኑርባችሁ። ቃሉን ስሙ። ቃሉን የሚሰማ ሰው ቃሉ መንፈስ ነው፣ ቃሉ ህይወት ነው። ቃሉን የሚያጠና ሰው አበቃ። ብዙ ሰው በልሳን ብቻ መንፈስ ቅዱስ የሚሞላ ይመስላል። ኖ ዝማሬ እየተዘመረ መንፈስ እየተሞላ ነው። ቃሉን እየሰማን መንፈስ ቅዱስ እየተሞላ። ዛሬ አንድ ሰው በኢየሱስ ስም የእግዚአብሔር ቃል ቤት ላይ ይግባ፣ ህይወትን ፖሰስ ያርግ። መንፈስ ቅዱስ በሉ እስቲ እንወዳለን በሉት። መንፈስ ቅዱስ ታውቃላችሁ ይወዳል። ሮሜ 15 ላይ ቁጥር 30 ላይ መዝሙር 16 ቁጥር 11 ላይ ከፊት ጋር ደስታን አጠገብከኝ፣ በአብ ቀኝ የዘላለም ፍስሐ አለ ይላል። ፍስሐ ማለት ኢንጆይ ማለት ነው። ከመንፈስህ የእግዚአብሔር መንግስት የመበላ አይደለም፣ የመጠጥ አይደለም፣ የጽድቅ ናት፣ የሰላም ናት፣ በመንፈስ ቅዱስ የሆነች ደስታ ናት። አሜን። መንፈስ ቅዱስ ይስቃል። the laughter of Holy Ghost። አሜን በሉስ። ለዛ ነው ጳውሎስ ምን አለ? በጌታ ደስ ይበላችሁ። እኔ ግን አለ አንደኛ ተሰሎንቄ 1:6 በመንፈስ ቅዱስ የሆነ ደስታ፣ በመንፈስ ቅዱስ የሆነ ደስታ። መንፈስ ቅዱስ እኒ ፐርሰናሊቲዎች ካሉ ታዲያ ለምንድን ነው ሰባት መንፈስ የተባለው? ሰባት መንፈስ የተባለው ሰባቱ የእግዚአብሔር መንፈስ መገለጫዎች ናቸው። በብሉይ ኪዳን ጊዜ አንድ ነገር አለ። ሁሉ ነገሮች የኢየሱስ ክርስቶስ ሲምቦሎች ናቸው። ልብ ብላችሁ ስሙኝ። በብሉይ ኪዳን ጊዜ መጀመሪያ ትልቁ አሁን አይሁዶች ቃል ሥጋ ሆነ በመካከላችን ጸጋና እውነት ተሞልቶ በመካከላችን ምን አደረ። he dwells among us ነው የሚለው። ግን ኦሪጂናል ትራንስሌሽኑ ምን እንደሚታወቃላችሁ ቃል ሥጋ ሆነ he tabernacle dwells us። he tabernacle us ምንድነው? መገናኛ ድንኳን ነው። ስሙኝ፣ መገናኛ ድንኳኑ ስለማን ነው የሚያወራው? ስለማን ነው የሚያወራው? ስለ ኢየሱስ በሉ እስቲ። አጥሩ መገናኛ ድንኳኑ ማለት አጥሩ በበፍታ ልብስ የተሰራ ነው። ነጭ ነው። 6 ምኖች አሉ፣ 60 ንዕማዶች አሉት። 60ዎቹ ንዕማዶች የብሉይ ኪዳንና የአዲስ ኪዳን ምንን ይወክላል? የእግዚአብሔርን አገልጋዮች፣ የእግዚአብሔርን ሰዎች ይወክላል። ሁለተኛው ምንድነው የሚወክለው? ስገቡ የናስ መሰዊያ አለ። ዛሬ አንድ ሰው ሰውነትን ሕያውና ቅዱስ መስዋዕት አድርገህ ለማቅረብ ዝግጁ ነህ ወይ? ያ የናስ መሰዊያው ምን ይደረጋል ሲባል በግ አለ፣ በሬ አለ፣ ዋነስ አለ። እዛ ቦታ ላይ ይቃጠላል። ውጭ ላይ ነው ያለው አደባባይ የሚባለው።
ዛሬ ከአደባባይ ወደ ቅድስተ ቅዱሳን መገቡ ሰዎች አሜን በሉስ። ያ ይቃጠላል። ምን ይደረጋል? ያንን መሰዊያ ስትገቡ ምን አለ? የናስ መታጠቢያ። እስቲ የናስ መታጠቢያ በሉ። የናስ መታጠቢያ ምንድነው የሚወክለው? የናሱ መታጠቢያ አንድ ነገር ይወክላል። አንድ ናስ ማለት ብሮንዝ የሚለው ቃል መስታወት የመጣው ባይዘው በ13ኛው ሴንቸሪ ነው። በ13ኛው ክፍለ ዘመን ነው። ድሮ ሰዎች ምን ያዩ ነበር? ራሳቸውን በናስ ነበር የሚያረጉት። ናሱ ምን ይወክላል? የእግዚአብሔርን ቃል። አሜን። የእግዚአብሔር ቃል ሲወክል ምንድነው የሚወክለው? ራስህን የምታገኘው ራስህን ኢየሱስ መጽሐፉን ተርትሮ ይሄ ቃል በእኔ ላይ ተፈጸማለ። ለዛ ነው አንተ ራስህን የምታገኘው ራስህን የምታጸዳው በምንድነው? በናስ መታጠቢያው ላይ ውሃው ምን ይወክላል? ኤፌሶን ላይ በቃሉ መንፈስ ያለ እድፈት ያለ መጨማደድ ፊቱን ያጸዳ ዘንድ ናሱ የሚወክለው የናስ መታጠቢያው የእግዚአብሔርን ቃል ነው። ውሃው የሚወክለው የእግዚአብሔርን ቃል ነው። ወደ እግዚአብሔር ለመቅረብ መታጠብ ያስፈልጋል። ያ ሊቀ ካህኑ ስንት ጊዜ እጁን ይነክራል? 7 ጊዜ። አሜን በሉ። ስገቡ ምን አለ? ዕብራውያን 9 ላይ ምን ይላል? ህብስቱ መቅረዙ እና ምኑ የወርቅ ማዕጠቱ የራሳቸው ህብረት አላቸው። ኮኖኒያ ማለት ነው። አሁን ላወራችሁ የመጣሁበት ዋናው ዓላማ ህብስቱ ምን ይወክላል? ህብስቱ የሚሰራው በምን እንደሆነ ታውቃላችሁ? በደቀቀ ዱቄት ነው። ያ የደቀቀው የክርስቶስ ኢየሱስ ለኛ መድቀቁን የሚወክል ነው። አሜን። እርሱ ስለኛ ምን አለ? ተቆረሰ። አሜን። ሰውነቱ ስለኛ ምን አለ? ደቀቀ። ሁለተኛ መቅረዙ ምንድነው? መኖራ ነው የሚሉት። ቅድስት ውስጥ ሲገቡ ብርሃን የሚወጣው ከውጭ አይደለም። ታበርናክል ውስጥ ብርሃን የሚወጣው ከምንድነው? ከውጭ አይደለም፣ ከውስጥ ነው። ለዛ ነው እኛ የሚያስፈልገን እውነተኛ ብርሃን ነው። እስቲ እውነተኛ ብርሃን ብሉስ። ይሄ መቅረዙ ላይ የሚወጣው ብርሃን ምንድነው የሚወክለው ስትሉ፣ መቅረዙ ላይ 7ቱ የእግዚአብሔር መናፍስትን 7ቱ የእግዚአብሔር ማንፌስቴሽን ነው። 12 ቂጣዎች ናቸው። 12ቱ በዘይት ተወከሉ ናቸው፣ የተለወሱ ናቸው። ምን ይወክላሉ? የክርስቶስ ኢየሱስን ሕይወት የተቀባ መሲህ ሆነ። ተቀብቷል፣ ግን ስጋው ስለኛ ግን ይቆረሳል። ሌላኛው የወርቅ ማዕጠንት አለ። ያ ማዕጠንት ለምንድን ነው የሚሰዋው? ራሱን መባና መስዋዕት አድርጎ ለኛ ራሱን አቀረበ። ያ ሽታ ወደ አብ ያርጋል። አሜን። በመቅረዙ ላይ ግን ምን አሉ? መብራቶች አሉ። እሱን ልመለስበት። መቅረዙ ላይ ኢሳይያስ 11 ላይ ምን ይናገራል? ስለሚመጣው በሚሊኒየም ዘመን ስላለው ክፍለ ዘመን ነው። ሚሊኒየም ዘመን ማለት ምንድነው? አብይ ኢሳይያስ 11 ላይ ቆይ ይመጣል። በውስጥ ላይ ሊቀ ካህኑ በአመት አንድ ጊዜ ነው የሚገባው። አሜን። ዛሬ በኢየሱስ ስም ወደዚህ ክብር እናንተ ገብታችኋል። ወደዚህ ክብር የገባ ሰው ምን አለው ስትሉ፣ ሊቀ ካህኑ ምን አድርጓል ስትሉ፣ ሊቀ ካህኑ ከፍቷል። ከፍቶ ሲገባ ጨለማ ነው። ታቦት አለው። ታቦቱ ላይ ምን አለ? የስሬት መክደኛ የሚባለው እንግሊዘኛው ቃል ደስ ይለኛል፣ ሜርሲ ሲት ይለዋል። የፍርድ ዙፋን የሚባለው እዛ ላይ ሊቀ ካህኑ ደሙን ያስቀምጠዋል። ያኔ ምን አለ? ብርሃን ይወጣል። ብሉ የሆነ ሰማያዊ የሆነ ሽካይና ግሎሪ አለ። ሰማያዊ ብርሃን አለ። ግሎሪ ማለት ሽካይና ማለት ስሞክ ቪዚብል ግሎሪ፣ የሚታይ የሚጨበጥ የሚዳሰስ የሚበራ እግዚአብሔር ብርሃን። መገናኛ ውስጥ ቅድስተ ቅድስታን ውስጥ የሚበራው ብርሃን የሰው ብርሃን አይደለም፣ የእግዚአብሔር ብርሃን ነው። ሰማያዊ ብርሃን ነው። ታቦት አለ። 2 ታቦቶች አሉ። እነሱ 10 ትእዛዛት ነው። የለመለመችው የአሮን በትር አለ፣ ህብስት አለ። እነዚህ ነገሮች የሚያሳዩት ሁሉ ስለ ኢየሱስ ነው። አሜን። ኢየሱስን ነው የሚወክሉት። ኢየሱስ በብሉይ ኪዳን ጥላ ነበር። ይሄ መቅረዝ ኢሳይያስ 11 ላይ ምን ይወክላል ስትሉ፣ ይሄ አንድ ነገር ነው የሚወክለው። ኢሳይያስ 11 ላይ የእግዚአብሔር ቃል ሲናገር ከእሴይ ግንድ ምን ይላል? በትር ይወጣል። በትር ምንድነው የሚወክለው? ከግንዱ ውስጥ ምን ይወጣል? በትር፣ ገዢነት። አሕዛብን በብረት መግሻ ምን ይላል? ይገዛል። ከዳዊትም ምን ይወጣል? ቁጥቋጦ፣ ኔትዘር ይለዋል። የኔትዘር የሚለው ቃል
ኮሜንትሪ ላይ ሂጄ ሳጠና ኔትዘር የሚለው ቃል ናዝሬት ከሚለው ቃል የመጣ ነው። ናዝሬት የሚለው ስርወ ቃሉ ምንድነው? ቅርንጫፍ ማለት ነው። የናዝሬቱ ኢየሱስ የሚለው ሐሳብ የቅርንጫፍ ሰው እንደማለት ነው። አሜን። እስቲ ናዝሬቱ ኢየሱስ በሉ። ታዲያ እነዚህ ሰባቱ የእግዚአብሔር መናፍስቶች ምንድነው ሲባል ሰባቱ የእግዚአብሔር የመንፈስ ቅዱስ መገለጫዎች ናቸው። መገለጫ በሉ እስቲ። እግዚአብሔር ለዘካርያስ መጽሐፍ ላይ፣ ዘኍልቍ ዘጸአት መጽሐፍ ላይ፣ ዕብራውያን ላይ በዙፋኑ መብረቅና ድምጽ ነጎድጓድ ይመጣል። በዙፋኑም ፊት 7 እሳት መብራቶች ነበሩ። እነርሱም ሰባቱ የእግዚአብሔር መናፍስት ናቸው። ያው አንዱ መንፈስ ራሱን በሰባት አቅጣጫ ይገልጣል እንጂ አንዱ መንፈስ ነው እንዳንስት። አንዳንድ ሰዎች ከዚህ በፊት አይ ቲንክ ቤኒን 7 ሥላሴ ብሎ የሳተበት ትምህርት ነበር። ለዛ ነው ተጠንቅቄ ማወራው። ለእናንተ ብቻ አይደለም ለሚመጣው ትውልድም ነው እየተቀረጽኩ ስለሆነ ማወራው። ሰባቱ መቅረዝ ምን ይወክላል? እንደዚህ ይላል፣ እነሆ የመለከት ድምጽ ሰማሁ፣ ባየሁትም ጊዜ እንደሞተ ሰው ሆንኩኝ። ፊቱ ነጭ እንደ በግ ጸጉር ነበር። ዳሰሰኝም፣ በደስ አይዞህ አትፍራ፣ ፊተኛ ነኝ ያለው የነበርክ ሙቼ ነበረ፣ ተነስቻለሁ። አሁን ግን የመንግስተ ሰማያት መክፈቻ ቁልፍ ተሰጥቶኛል። በመቅረዙ መካከል ይመላለስ ነበር፣ ከአፉም ሰይፍ ይወጣ ነበር፣ በእጆቹ ምን ይዝ ነበር ይላል? ኮከብ ይዞ ነበር። እንዲህም አለኝ፣ የኮከቡና የመቅረዙ ፍቺ ይሄ ነው። ኮከቡ ሰባቱ የአብያተ ክርስቲያን መልአክን ይወክላሉ። ኮከቡ መልአክ መልእክተኛን ሜሴንጀርን ይወክላል። ዝቅ ይለና ደግሞ ምን ይላል? መቅረዞቹ አብያተ ክርስቲያናትን ይወክላል። ዚስ ታይም ያለችው ቤተ ክርስቲያን እግዚአብሔር እፈልጋለሁ እያለን ያለው በሁለት አቅጣጫ ነው። ኢየሱስ ክርስቶስ በሚሊኒየም ኪንግደም ላይ ሰው ሕፃን ልጅና ኮብራ እባብ አብረው የሚኖሩበት ዘመን አለ። የሺው ዓመት መንግስት፣ እሱ ሌላ ጊዜ አስተምራለሁ። ሺው ዓመት መንግስት የሚባል አለ። ይሄ ቤተክርስቲያን ትነጠቃለች። ከተነጠቀች በኋላ 7 የመከራ ዓመት አለ። ከዛ ዓመት በኋላ ደግሞ ቤተክርስቲያን እና ኢየሱስ ይመጣሉ። ክፉ ወይም ዘንዶ ሐሰተኛው ነብዩ ይታሰራሉ። በሺህ ዓመት መንግስት ላይ ሰላም ይሆናል። በኢየሱስ ላይ እኒህ 7ቱ መናፍስቶች ያርፉበታል። አሁን ደግሞ እግዚአብሔር በእኛ ምን ይፈልጋል ሲባል 7ቱ የቤተ ክርስቲያን ላይ የሚበሩ አለ። ኤፌሶንን እኮ ምን አለ? አሁን ማሰማይ ከሆነ መቅረዜን አነሳለሁ። 7ቱ የመንፈስ ቅዱስ አሰራሮች ከናንተ ይወሰዳሉ። ምንድነው 7ቱ የእግዚአብሔር መንፈስ? ለዛ ነው ዘካርያስ ላይ ደግሞ እንደዚህ ይላል፣ ከኢያሱ ፊት አንድ ድንጋይ አየሁ ይላል። በድንጋዩም ፊት ላይ 7 አይኖች አየሁ። ኢያሱ ምን ማለት ነው? ኢያሱ ታውቃላችሁ ዮሹዋ ማለት ነው። ኢያሱ ማለት መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ነው። ሴም ቃል ነው። በኢያሱ ፊት አንድ ድንጋይ አየሁ። ለዛ ነው ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ነው። እግዚአብሔር ያብራላችሁ። ግንበኞች የናቁት የማዕዘን ራስ ወይም ድንጋይ ጴጥሮስ እርሱ ቺፍ ኮርነር ስቶር ሆነ። ያ ቺፍ ኮርነር ስቶር ውስጥ ምን አየሁ አለ? 7 አይኖች። 7 አይኖች ደግሞ ምን ይላል? ጊዜ አንፃር ነው። ምን አየሁ አለ? 7 አይኖች ላይ ደግሞ ፓስተር አንብብል ቶሎ በል። በኢያሱ ፊት ያኖርኩትን ድንጋይ እነሆ አለ። ኢያሱ ምንድነው? የክርስቶስ ኢየሱስ ጥላ ነው። ኢያሱ የሚለው አማሺያ ማለት ነው። ዮሹዋ ማለት ነው። ዮሹዋ ማለት አንሚስቴክብል ጋድ ማለት ነው። ፈዋሽ ማለት ነው። መድኃኒት ነው። ኢያሱ ወደ ተስፋው ምድር ምን አደረጋቸው? አሻገራቸው። ኢየሱስ ደግሞ አለ። አሜን። ኢየሱስ ደግሞ አለ። አምላክ ደግሞ አለ። በ7ቱ አይኖች፣ በ7ቱ መንፈሶች፣ በ7ቱ ቀንዶች አሻጋሪ መንፈስ አለ። አሻጋሪ ኃይል አለ። እሱ ደግሞ ኢየሱስ ማለት ደግሞ መድኃኒት ማለት ነው። ከዘላለም ሞት፣ ከዘላለም ፍርድ፣ ከሲኦል የሚያወጣ ለዘላለም የሚያኖር ኢየሱስ ይባላል። 7 አይኖች ማለት 7ቱ የእግዚአብሔር መናፍስት ናቸው። አሜን። እሺ በአንዱ ድንጋይ ላይ 7 አይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። አሜን። በቃ ይሄ ክፍል የሚያሳየው ኢየሱስን ነው የሚያሳየው።
አሜን በሉ። አንደኛ ጴጥሮስ 2:4 ላይ እንደዚህ ይላል በሰው ዘንድ የተጠላ በእግዚአብሔር ዘንድ ግን ወደ ተመረጠ ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ ቀርባችኋል። አሜን በሉስ። አንተ ታውቃለህ ድንጋይ የሚባል ስድብ እኔ በጣም ነበር የምጸየፈው። አሁን ግን ሲገባኝ በጣም ደስ ይላል። ዞር በልና አንተ ድንጋይ በለው እስቲ። አንተ ድንጋይ በለው። መጽሐፍ ቅዱስ ስለሚልህ እኮ ነው። አሜን በሉስ። እኔ እኮ አይደለሁም የምልህ። አሜን በሉስ። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ ክቡር ወደ ሆነ ሕያው ድንጋይ ወደ እርሱ ቀርባችኋል። እናንተ ደግሞ ሕያዋን ድንጋዮች ናችሁ። አንተ ድንጋይ በለው አጠገብላለሁ። አሜን። አንተ ሕያው ድንጋይ በለው። እውነት አይደለም እንዴ? ያ ሕያው ድንጋይ ማለት ቺፍ ኮርነር ስቶን ነው። ባይ ዘ ወይ ፔትራ ነው የሚለው የግሪኩ ቃል ፔትራ ቤት ቺፍ ኮርነር ስቶን። ቤት የሚጋጠመው በምንድን ነው? እዚህና እዚህ ጋር በቺፍ ኮርነር። አሜን። ክብር ለኢየሱስ ይሁን።